ሰላም ውድ የሎሬት ሲኒማ ተከታታዮች እንደምን ከረማችሁ? እንግዲህ ከሀገርም ሀገር ውስጥም ያላችሁ የሎሬት ሲኒማ ተከታታዮች ሰላማችሁ ባያላችሁበት ይብዛ። እንደተለመደው ይሄ እውነት ወይም ሐሰት የተሰኘው ሾው ነው። እንግዲህ እዚህ ሾው ላይ አዳዲስ እንግዶች እያመጣን እንደምናመቀርብ የታወቀ ነው። እናንተ ደግሞ ሐሳብ አስተያየታችሁን በነፃነት ታወራላችሁ ማለት ነው። ዛሬ ደግሞ ለየት ያለ እንግዳ ነው ይዘን የመጣ ነው። እነሱን ቁጭ በመጠየቅ ራሱ ትልቅ ክብር ነው የሚሰማኝ። በእውነት በጣም ትልቅ ክብር ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳባችሁን በነፃነት በመጻፍ ቤተሰብ ሁኑ። እዚህ ፕሮግራም ላይ መማር መዝናናት ብቻ ነው። ከዘር ከሃይማኖት ከፖለቲካ ድንቁርና እዚህ አይሰራም። ተዝናኑ። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንደው የጥበብ ዋጋችሁን ትክፈል ነው የሚለው መጀመሪያ አይደል? ጥበብ ዋጋችሁን ትክፈል። ኢትዮጵያ የሀገራችን የኪነ ጥበብ ነገር የሚታወቅ ነው። ግን ያው ትክፈል ጥበብ ደግሞ ትከፍላለች አይደለም? እና እንደው ጃምቦ ያው ጌትነት ጃምቦ ብዬ ልጥራና እንደው ወደ ፊልሙ ማለት ወደ ኪነ ጥበቡ እንዴት ነው የመጣው? እሺ መጀመሪያ ሎሬት ኪነት ክፍልን አክብሮ ጠርቶን እዚህ ድረስ ስለመጣ ለተጋበዝን ትልቅ ክብር ምስጋና ለሎሬት እናቀርባለን። እሺ እዚህ ወደ አርት ውስጥ ልገባ የቻልኩት አስፈርስ ታይም ወደ ሙዚቃ ህይወት ነበር። ያው በወጣትነት እድሜያችን የወላጆች ቀን ይባላል። ከትምህርት ቤት ነው የተነሳው ፕሮግራም። ያን እያደረግን እየሄድን እያደግን በምንሄድበት ወቅት የኔ አጎቴ የፖሊስ ሰራዊት የሙዚቀኛ አዛዥ ወይንም ቫዮሊን ተጫዋች በጣም ታዋቂ ነው። ሻለቃ ወርቅነህ ዘለቀ ይባላል። እና በሄደ እናቴ እኔን ስትወልድ በስለት ነው ወንድ ልጅ ተብዬ ጌትነትም የተባልኩት። ስለዚህ አጎቴ ስለሚወደኝ በየአርቱ ቦታ እጄን እያያዘ ይሄዳል። ስደርስለት ልጅም ሆኜ የሙዚቃ አርት እንድሰራለች ጠይቀኝ። አሁን ስል እነ ሙሉቀን መለሰ፣ እነ ሂሩት፣ እነ ታደለ በቀለ ምን ልበል ፖሊስ ሰራዊት ሙሉቀን መለሰ አልኩ። ሂሩት በቀለ፣ ታደለ በቀለ የፖሊስ ሰራዊት ሙዚቀኞችን በሙሉ እኔን የማያውቅ በእውነት ነው። እና ስለዚህ ወደ ሙዚቃ ህይወት ውስጥ ገባው። ሀገራችን ሰላም ጤና እየረዘመች በሄደችበት ወቅት በደርግ ዘመን ወደ ኤርትራ ተጓዝኩ። ኦኬ። በኪነ ጥበቡ ሳይሆን በሚሊተሪ ሳይንስ ውስጥ ተቀጥረን ጃምቦ ገባ። አሁን ከዛ እነ ሙሉቀን መለሰ ወደ ሙዚቃው ገባው ብያለሁ። በአጎቴ ነው ሻለቃ ወርቅነህ ዘለቀ በእሱ አማካኝነት ነው የገባው። የእሱን ስሜት የእሱን ፍላጎት እሱ ደግሞ እናቴ በስለት ስለወለደች ይዞ በሚሄድበት አርት ቦታ ላይ ያዘኝ ይሄን እንቅስቃሴ ያደርጋል። አሁን እነዚህ ሁሉ የጠራዎች አርቲስቶች ይወዱኝ ነበር። ወርቅነህ ሻለቃ ጌችን ለምን አታመጣልንም? ለምን እንደ ህፃናትም ብትኮንም አክቱን እሰራላቸው ነበር። ስለዚህ በዛ ገባው። ወደ ኤርትራ ሄድኩ ብያለሁ። ወደ ኤርትራ ሄድኩኝ። እዛ እንዳለን እንደተመለመለን ወደ ሙዚቀኛ ወደ ሹፌር ወደ ምን ሲደለደል አሁንም ነፍሳቸውን በገነት ያኖረው እስከ ምስክር ወረቀት የሰጡኝ ኮሎኔል ለማ ደምሰው የምድር ጦር የሙዚቀኛ አዛዥ ጌጅ እጅ ይታያል። ለሳክስፎን ተመደብኩ። አስመረቁኝ። እሳቸው ናቸው አስመራ መተው ማለት ነው። የምድር ጦር የሙዚቀኛ አዛዥ ናቸው። ስንመረቅም እሳቸው መተው ነው የመረቁ ኮሎኔል ለማ ደምሰው ማለት ነው። አሁን ቀም ሲመረጥ እጅ ይታያል። አዎ እጅ ከንፈር ይታያል፣ ፖዚሽን ይታያል። አሁን ጥበብ አለ ማለት ነው። አሁን ይቻላል። አሁን ያለ ማለት እንግዲህ አሁን በፊት ጥፍር ምን ይታያል? ያው ፀጉር ቤት ሄዶ ነው ጥፍርን ማውቀውና ብዙም እንትኑ ዋሽንቱም ለመንፋት ጥበብ ይታያል ማለት መንፋትነት ማለት ከንፈሩም ኖታውን ካላወቀው ዶሮ የሚፋሶላ ሲዶ ስትመለስ ዶሲላ ሶል ፋሚ ሬዲዮ ይላል። ኖታውን ሳታውቀው ሙዚቃ ልጫወት ማለት የጆሮ የለም ዝሙሉ አሁን ለጆሮ በሽተኛ እንዳደረጉን ማለት ማንን ተነስቶ እንደመዛፍ ነው ማለት በኖታ ነው። ሶልፌጅ ይጻፍልሃል፣ በሶልፌጅ ተጽፎ ይቀርብልሃል። ያን እያየ በዚህ አጋጣሚ አሁንም መራቄ መምሬ ኮሎኔል ለማ ደምሰው አመሰግናለሁ ከነቤተሰቦቹ እና ጃምቦ ነው ብዙ ማነሳው እንትኖች አሉና አሁን ወደ አርቲስት ጌትነት ልምጣና እንደው እድሜ አይወስነውም። ግን እኔ ደግሞ ሳስበው አርት ደግሞ ከቤተሰብ ነው የሚመስለኝ።
ጥበብ የሆነ መጀመሪያ ተሰብስባ ገብታ ነው የወጣችሁ የሚመስለኝና እንደ እስቲ እርሶ እንዴት ነው አንተ እንዴት ወደዚህ ገባ? እንግዲህ አንድ አንቱ እያለ ያው እሱ ላቢያ ቅብብሎሽ እየተጫወተብን ነው። መቼም መቀበል ነው። ጌታነህ ከበደ እባላለሁኝ። በሎሬት የሞዴሊንግ ፊልምና ቲያትር ትምህርት ቤት ህጋዊ የሆነ እና ብዙ ልጆችን ያፈራ እንደሆነ አውቃለሁ። ልጄንም አስተምሮልኛልና መጀመሪያ ማመስገን ወዳለሁ። ጽዋችንን ብናነሳስ ለሎሬት ጽዋችንን እናንሳ። የመጀመሪያው ትክክል ላለው ምክንያቱም ጥበብ ሁሉ ቀን ትጠበባታለህ። እኔ ከልጅነት ጀምሬ ገና የ12 ዓመት ልጅ እያለሁ ነው ህንድ ፊልም ማየት የጀመርኩት። ማዘር እንዲያን ታስታውሰዋለህ? ልትፈንልህ በስመ አብ እባክህ ነሜ ሳማነሁ ዱንያን ጆርጃ ሄሳምሴ ሞይ ፓረሁ ምሽሌ ቡላይፒ ዱኔ ቡላይፒ ናላሴ ፓዱናዮ ነሞ ሂፓሬ ፒጁ ይዘፋል። ይህ እንግዲህ ወቅ አንተ ህፃን ልጅ አልተወለድክም። አክቹአሊ አልተወለድክም። ምን እንደሆነ ልንገርህ። ማዘር ኢንዲያ ኢትዮጵያ ውስጥ ሲታይ ህዝቡ ልክ እንደራሱ ሀገር ያለቅስ ነበር። ሬክላሙን ያያለቅሳል፣ ውስጥ ገብቶ ያለቅሳል። ከዛ ዲስኮ ዳንሰር ደግሞ የሚባል መጣ። የዲስኮ ዳንሰር ደግሞ ግርፊያውን ብትለው ዱላውን ብትለው ህዝቡን ብትለው ምድር በቃ ልክ የሆነ ነገር የተፈጠረ ነው የሚመስል፣ ሰላማዊ ሰልፍ ነው የሚመስል። አሁን ምን አለ? አሁን እኮ ተመልካች የለም፣ ምኑም የለም። የዛን ጊዜ ጉድ ነበረ። ወደኛ ልምጣለ። ወደኛ ስመጣ ቲያትር በስማ እና አውላባቸው ደጀኔ እነ ዓለሙ ገብረአብ እነ ሲራክ ታደሰ ጌትነት ነው። ምኑን ልጥራለ? ማንን ጠርቼ ማንን ተውልከ? ብሔራዊ ቲያትር ትገረፋለህ እንዳልኩ ከሚገባው በላይ ውጪ ያለው የተሰለፈው ተመልካች ሞልቶ ተርፎ ሞልቶ ስለ ወንበር አይደለም ከተር በብሎ ትንፋሽ የሌለበት እንደሱ ነበር። የመጨረሻ የሚደንቅ ጉደኛ ጊዜ ነበር። ያንን በመናይበት ዘመን አቤተኛ አስደስታ ትክክል 10 ብር ከቤት ይዘወተ አይደል? 10 ብር አለች አይደል? ያችን 10 ብር ከቤት ትወጣለህ። በስሙኒ ታክሲ ከፈለክ ከቄራ ፒያሳ በስሙኒ አውቶቢስ ከፈለክ ስሙኒ ትከፍልና ደርሶ መልስ ወይንም ደርሶ መልስ ወረቀቱን 24 ሰዓት ነው። እሺ 12 ሰዓት ነው። ለ12 ሰዓት ከጧት እስከ ማታ አለው አይደል? ስሙኒ ትከፍልና ወረቀቱን ትቀበላለህ። ትኬቱ አለቀ በቃ። ያቺ ትኬት ስትመለስ ታሳያለህ። ጭራሽ ትኬቱ አለቀ። አንዴ ስትሄድ እኮ በ15 ሳንቲም ነው። ይኸውልህ እንግዲህ ያንን ታደርግና ሄደህ ደርሰህ ትወላለህ። እቺ ስሙኒ በልቅ 10 ብሩ ላይ ስንት ቀረ? 9 ብር አለቀ በቃ። ፊልም ስትገባ 3 ነው የምታየው። የህንድ ፊልም አለ፣ የግላዲያተር ፊልም አለ፣ የቻይና ፊልም አለ። ስለዚህ ህንድ ገባ፣ ቻይና ገባ፣ አሜሪካን ገባ በ50 ሳንቲም 50 ሳንቲም ቢል ትገባለህ። ከዛ ምሪንዳ ደግሞ ብትገዛ ውስጥ ገብተህ ምሪንዳ ሳንዱች ይመጣልሃል። ስሙኒ እኮ ነው 50 ሳንቲም ነው። አረንቻታ ይኸውልህ እንግዲህ ይሄ ነው እሱ ይበላል እንጠጣለህ። ሁለቱን እኮ ነው የምነግርህ። ይኸውልህ 2 ብር እንኳን ሞላም ይሄ ነገር 1 ብር ነው። ይሄ ሁሉ አድርገህ ውጭ ወጥተህ ምሳ ለብላ ብትል በ50 ሳንቲም እና በ75 ሳንቲም ቅልጥም ይሄ መሰለ ቅልጥም ስጋ ያለው የሌለው አይደለም። እሱን በሁለት እጅ ይዘህ ጋጥ እያደረግ ወይ ውሃ ጠማኝ የኔ ጌታ ትላለህ። ይኸውልህ እንዴት አይጠማም? ያዳግ ጊዜ እኔ አሁን ላይ ይሄ እንደው ተመልካቾች ልብ ያርጋችሁ ተከታተሉ። ልብ ያርጋችሁ 10 ብር ይዘው ወጣው በ8 ሳንቲም ደርሶ መልስ ያ ማለት እኮ ቻ አይወራ አዋቂ ሳራ አይ እናውራው ለምን መሰለ ትናንትና ሳናወራ ዛሬ መኖራችን። ስለዚህ ለምንድን ነው ይሄንን የምናወራው? ዛሬን ወደፊት መራመድ ከፈለግን ወደ ኋላ መለስ ብለን ማየት አለብን። የኋላውን እየጣልን በስም እየቀየርን ምን ያደርግን ያበላሽን ነው ያለ ነው።
አባት ሳይኖር አያት ሳይኖር ቅድመ አያት ሳይኖር አንተ የለህም በፍጹም ስለዚህ ወደ ኋላ ትንሽ ማውራት ያለብን ለሱ ብዬ ነው በትክክል ስለዚህ አሁን እንግዲህ ልብ አድርግ አሁን ያቺ የገንዘቧን ትንሽ ነገር ላድርጋለን ክትፎ ስትበላ ቅቤው ንጹህ ነው ስጋው ምርጥ ነው ማንቆርቆሪያ ይዞ ይጠብቃል ስንት መሰለህ የምትከፍለው 3 ብር ክትፎ እሱ አሁን ነው ታዲያ የድሮ አይደለም አሁን ወደዚህ ለመጣልህ ብዬ ነው ወደ ሰባዎቹ ለመጣልህ ነው 3 ብር ተከፍልና ሰውየው ቆሞ ማንቆርቆራ ቆርቆር ያረጋዳ እንጂ ሲጋርጥ ቢልና ስትቆርሰው አቤት ገትነት ስመት ውስጥ ከተተኮ እኔ አሁን ናፋቀኝ በዛ ገዘባና ባልኩ ምን ስመት እየመጣ ነው እና ብቻ አቤት ኖሯቸው እኮ እናንተ ኖሯቸው በእውነት እናንተ ኖሯቸው የጥሬ ስጋውን ደሞ ልንገርህ አለና ጥሬ ስጋ እኔ ቄራ ልጅ ነኝ በሬው ማን ገዛው መሲናዋን ማን ገዛት ብለን ነው እኛ ምን በላው እከሌ ገዛ እሱ ጋር እንሄዳለን እዛ ሄደን በ2 ብር ከ50 ሳንቲም 1 ኪሎ ስጋ ነው 2000 ብር ያው አሁን 250 ሺህ ብር እኮ ነው አሁን እንትኑ አንድ በሬ የዛን ጊዜ ቆየሱን እንመጣለን መጀመሪያ ምራቅህን ዋጥ ይኸውልህ 1 ኪሎ ስጋ ተብሎ ሲሰጥ 1 ኪሎ ስጋ ተብሎ ሲሰጥ ምርቃት አለው ግማሽ ኪሎ ይመርቃል ትክክል ምን በላ 1 ኪሎ ተኩል ያንን በመተ ጨርሰዋል ለባድር ኪሎ ሰረቃ የለም በረከቱስ እኮ እሱ ነው እኮ በረከት አየህ ይኸውልህ ጠላ ቤት ገብተህ ደግሞ ጠላ ትጠጣለህ ጠላ ሲቀርብልህ ይሄ ወንድሜ ምስክር ነው በእኛ እድሜ ያለ ሁሉ ምስክር ነው ጠላ ሲቀርብልህ ጠላ እኮ 15 ሳንቲም ነው ቆሎ ግን የሚቀርብልህ በሰፌድ እኮ ነው ቡና ቁርስ ተብሎ በነፃ ነው ክፍያ የለም 15 ሳንቲም ጠላ ብቻ 15 ሳንቲም ጠላ ትጠጣለህ ሰፌድ ቆሎ ደግሞ እየዘጋን ከቆሎ ቀኑ ሙሉ ከርሸም የምትጠጣበት ብርጭቆ ክቡር ዘበኛ ብርጭቆ ነው የሚባለው ክቡር ዘበኛ ይባላል እቺ ደግሞ ሚኒሊክ የምትባልም አለች ሚኒሊክ ደግሞ ዋንጫ አለች የሚኒሊክ አንበሳው አላት የሚኒሊክ ዋንጫ አለችና ከቂጧ ሰንትን ብላ ካፏ ሰፋ ያለች ነች ያንን ይዘህ ስትጠጣው ራሱ ፍስማ ጻዕሙ ከነ አክንጎ አቤት ግዜ እንዴት ታስታውሳለህ እኛው ትውልድ ነው አሁንም ለና ትውልድ የቦርዴውን ስታቃል ታስታውሳለህ እንዴ ቦርዴ ሻሜታ ስሙ ነው ቦርዴም ሻሜታም ስሙ ነው ይኸውልህ የሱ ደግሞ ልንገርህ ስፖርት እናነሳለን ግርማቸሩ እዚህ ደግሞ ወክማ ደግሞ አለ እዛ ነበር በየቦታው አለ ስፖርት ቤት ይኸውልህ ያን ስፖርት ቤት ሄድና ስፖርትህን ተነሳለህ ሆድህን እኮ ያስ እንዲያረጋለህ ያችን ትሄድና ጁ ወታረጋለህ 2 ጣሳ ከዛ 5 ሳንቲም ትከፍላለህ ቦርዶ ሻሜታውን ቦርዶ ፍራንክ ከሌለ ቀኑ ሙሉ በር ዘጋ ማለት ነው እንዴት ያይዛጋ ድንበር ይዛጋ ድንበር ዘጋ ምን ይዛጋ እንጂ እንደ አገኛ ነው ግዜ ነው ያነበረ ነበር ብቻ እንግዲህ ተመልካቾች የሎሬት ሲኒማ ነው እንግዲህ ዛሬ በጣም የምንወዳቸው በጣም የምናከብራቸው ጥበብ ያፈራችልን እንደው ዳጉ ግዜ እንግዲህ ወደኋላ እንግሊዝኛ አላወራም አዋቂ ባለበት እኔ ማውራት የማይገባኝ ግን በጣም ለእናንተ እንግዲህ እንደምታውቁት ነው የበላ ያስታውቃል የተበላን ደግሞ እናስታውቃለን እኛ የተበላን እናስታውቃለን በጣም ደግ ግዜ ነበር እኔ ብዙ ጥያቄ አነሳለሁ በጣም ብዙ ጥያቄ አነሳለሁ ምክንያቱም ይሄ አጋጣሚ ህዝቡም ይፈልጋል እንግዲህ ጥበብ ውስጥ ያለ ይፈልጋል ጥላት ውስጥ ያለ ይፈልጋልና እንደው ጃምቦ እኔ ሲሰማ ስለ አንተ ሲሰማ በጣም ብዙ ልጆች እረርተካል ብዙ ልጆች ወደ ኪነ ጥበቡ አምጥተሃል እስቲ ስለዚህ ዳግነትና ደግሞ ስለዚህ ምክንያቱም አንተ መተ ሳምጥተሃል ያው በጣም ብዙ ሰዎች ነው እኔ የሰማሁት በጣም ብዙ ሰዎች መጥተዋል እስኪ ስለነሱ አጫውተኝ ዋናው አሁንም ደጋግሜ ይሄን እድል ሎሬት ሰጥቶን እዚህ በመምጣቴ ክብር ምስጋና ይጎድስታውን አልገልጽም ይሄን ያህል ፍሪደም ነፃነትን ይዘመጠይቅና መነጋገር ማለት ከፖለቲካው ከእምነቱ ውጭ ሆነ ነፃ ሆነን ነው የምንጫወተው ይሄን የድሮ ደግሞ ሂስትሪና ታሪክ ለወጣቱ ለዘመኑ ከኛ የሚወስዳቸው ብዙ ትምህርቶች አሉ በትክክል አሁን ማሳደግ እናንተን ማለት ሳይሆን ይሄ ራሱ አሁንም እንትኑ አለቀቀኝም አምሉ ማለት ነው በይበልጥ ካስ ሪቬንጅ ይባላል ካስ ማለት መልማይ መልምሎ ምናምን አንተ ማግኘት ወይ እሱ ማግኘት የሚገባው እንቶ ራሱ አየር ባየር የሚበላ ነው ከጃምቦ የሚላከው ግን በዚህ ስልክ በዚህ ደዊ በዚህ ስልክ ደውል የሚሏቸውን ትዕዛዝ
የምትከፍሏችሁን እራሳችሁ ተነጋገሩ። ፎርጌት በቃ ዘጋለ። ያን እድል በር ቁልፍ ከሰጠው ስም መጥራት አልፈልግም። ከክፍለ ሀገር ሁሉ ያመጣናቸው አሉ። ከልጆቼ ማዕከል ሁሉ አስተኝቼ ስም ክብር ያላትም አለች። አሁን ከወንድም አለ የሞተም ያለፈም አለ። ስለኔ አሁንም ያለው ጄነሬሽን ወጣትም ያቀኛል። እኔ ለክራር እንግዲህ ክብራትና ክብራን ሎሬት ሲኒማ ተከታታዮች እዚህ አጋጣሚ እንግዲህ እንደምታዩት ተከበሩ ለኛ አርቲስቶች ምርጥ የሆኑ አርቲስቶች አቀርበናል ማለት ነው። እንግዲህ ስለ ሎሬት ብዙ ያወሩ ነው። ሎሬት እንግዲህ ኢትዮጵያ ላይ አዲስ አበባ ላይ ሎሬት ስኩል የሚያክል ፕሮፌሽናል ትምህርት ቤት ይል እንዳለ በፎርጂድ ስም በፎርጂድ ሰርቲፊኬት የሚነግዱ አሉና አሁን ላይ የኢትዮጵያ ባህል ቱሪዝም ከልብ ነው የምናመሰግነው። ምክንያቱም የማጣራት ስራ እየመነጠረ ነው። ሎሬት መማር ትልቁ ጥቅሙ አስተምሮ እድል ይሰጣል። በጣም ብዙ አንጋፋ ሚዲያ ለምናቸው አርቲስቶች እኛም ከታች ጨምሮ ብዙን አርቲስቶች እድል ሰጥተዋል በማስታወቅም በብዙ። ስለዚህ ሎሬት ብዙ ጊዜ አሁን ሎሬት እያላችሁ ስለሆነ ማይካልና የምታይ ግልጽ የሆነ ነገር ነው። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ ያድርጉ። በጣም ብዙ ጨዋታ እንጫወታለን፣ እንቀጥላለን። እንግዲህ ጃምቦ ያለው በትክክል ግልጽና ግልብ አማርኛ ነው። እኔ አሁን ነው እየሰማለሁት። እኔ ጥበብ አይገባኝም ብያለሁ። እንግዲህ ጥበብ ጨዋታ ስለሆነ ልማር ብዬ ቁጭ ብያለሁና ፍቅር በወጥ ደስ ይላል። እንግዲህ አንጋፋ ናቸው በጣም ለሀገር። እኔ እንደዚህ አላየሁም፣ እንደዚህ መስማት ጭራሽ አላየሁም። አሁን የዘመተ አለ ብትለኝ እኔ እንጃ፣ ይቅርታ አድርጎ እኔ አላውቅም። ለሀገር እንዲያገልግለው ያው ስም እዚህ ጋር በጠረም ጥሩ አይደለም፣ ግን መንግስትም ቢሆን ያው ጥሩ ነገር ላይ ይሰራል። እግዚአብሔር ያቆይልን። ግን እንደዚህ አርቲስት ደግሞ እንደዚህ ለሀገር ያገለገሉ ለሀገር የላኩን ሰዎች ማሻአላህና ማበረታታት ተገቢ ነው። ኢንዱስትሪው የያዛችሁ አሁን ላይ ያላችሁ እናውቃለን። እንግዲህ ብዙ ታሪክ እያወሩ ነው። አሁን የሚሰሩ ፊልሞችን እናያለን። ፊልም ሲሰራ ምን እንደምታደርግም እናውቃለን። በፊልም ሽፋን የሚሰራውንም ስራ እናውቃለን። ብዙ ነገር እናውቃለንና እንደው ለጨዋታ ያክል ወደ አንተ ልምጣና እዚህ ሙያ ውስጥ እንግዲህ ገብተሃል። እንደው የገጠመ ማለት እንደ ባለሙያ የገጠመ ትዝብቶች እስቲ ትዝብቶችን ያጋራል። ትዝብቶቹ እንዳልኩ ትናንትና እጅግ ጥሩ ነበረ። ብዙ ነገሮች አሁን እኔ ወደ አርት ስመጣ ራሱ በኃይሉ ጸጋዬ ምክንያት ነው። ኃይሉ ጸጋዬ ማለት አሁን ከ35 ዓመት ያላነሰ ጊዜ ተዋውቀናል። ወንድሜ ነው። እሱም በየቴሌቪዥኑ ወይም በኢንተርቪው ሲሰጥ ጌት ማለት ከወንድም በላይ ነው ይላል። ለኔም ቢሆን እንደሱ ነው። መጽሐፍ ያስተማረኝ እሱ ነው። አርት እንደገባ የሚያደርገኝ ትልቁ ቁም ነገር ግን ትናንትናን ብቻ ማውራት ሳይሆን ዛሬን ማውራት አለብን። ዛሬን ይዘን ወደፊት ደግሞ መራመድ አለብን። አዲሱ ትውልድ ምንድነው? ትናንት ቀደም እንዳልኩ ትናንትና ሜዳውን ሙሉ ህብረተሰብ ነበር። ዛሬስ ትልልቁ ሰው ከፊልም ላይ ለምን ጠፋ? ከቲያትር ለምን ጠፋ? ስላከበርከው ነው? ስላላከበርከው ነው? ህብረተሰብ ስታከብረው እሱም ያከብራል። አርት የሚያከብራትን ነው የምታከብረው። ስለዚህ ወጣቱ ይህንን ነገር ሊያስብ ይገባል። ጎበዝ ልጆች አሉ፣ ጥሩ የተማሩ ልጆች አሉ፣ በጣም ከሚገባው በላይ ጥሩ ነገር የሚሰሩ ልጆች አሉ። እነዛ ልጆች ላይ ከተፋ ውስጥ እየገቡ ለጥቂት ነገር ብቻ ብለው በየቲክቶኩ ላይ በየዩቲዩቡ ላይ በየምናምኑ ላይ ገብተው አንደኛ ባህል፣ ሃይማኖት፣ ህብረተሰብ፣ አገር የሚባለው ነገር አብሮ ይጠፋል። እነዛ ነገር ሲጠፋ አርት አይኖርም፣ ስድብ ነው የሚኖረው። ስድብ አርት አይደለም። ብሽሽቅ አርት አይደለም። አንዱ አንዱን የሚሰርብበት አንዱ አንዱን ሃይማኖት የሚያንቋሸሽበት ጊዜ አይደለም አሁን ያለው። አሁን ያለንበት ጊዜ ሁላችን በአንድነት ወደፊት ልንራመድበት ምንችል ነው። ስለዚህ ልጆቻችንን በእኛ እድሜ ያሉ ሰዎች ሊያስተምሩ ይገባል። አገርን ከአርት ጋር ማስተሳሰር ይገባል። አርት ከሀገር ጋር መተሳሰር አለበት። መንግስት ሁሉ ቀን በየሚዲያ ወይንም ደግሞ አርቲስቶችን ሰብስቦ ባለፈው ነው ወይዘሮ አዳነች በጠሩ ጊዜ እኔ ነበርኩኝ ስብሰባው ላይ መንግስትና አርት አብረው ይስሩ ይላሉ። ግን እየሰራ ተዋውቋል የሚለው ነገር አልተዋወቁም። ትልቁ ነጥብ የኔ አርትን መጀመሪያ ደረጃ መንግስት አክብሮታል ወይ? ስም መጥራትና ቤት ውስጥ መምጣት ብቻ በየአዳራሹ መሰብሰብ ወይ ጠቅላይ ሚኒስትሩ መሰብሰብ ብቻውን በቂ አይደለም። ቁም ነገሩ እስቲ ቀደም እሱ እንደሚያለው አለ ትናንትና የሰሩትን ሰዎች ምንም ነገር የተሰጣቸው የለም።
የወደቀ ነው። ያ የወደቀውን ነገር አንስተ ካልገነባው ትንሹ ልጅ እንዴት እሱን አይቶ ይምጣ? ይሄ ሰውዬ እኮ በአሁኑ ሰዓት በሊመዚን መሄጃው አውቶግራፍ መፈረሚያው ሰዓት እንጂ ማረፊያ ሰዓቱ ነው። በትንሾች የሚከተሉት እንደዚህ ልናደርግ ይገባል ብዬ ነው ማምነውኝና እስቲ ወንድሜ አንተ የምትለው ነገር ካለ አሁን እሱ ላይ በተናገረው ትክክል አባባል ነው። አሁን በየመንገዱ በየሚዲያውም ብዙ ቻናል ላይ በፋና ሸገር ላይ ተጠይቄያለሁ። የተሰጠኝ ቤት ክብር ከንቲባ ታዞ ወይንም ከአንድ ሁለት አካል ጊዜ እድሉን አግኝቻቸዋለሁ። ገብቻለሁ ቤት ቅድመ ክፍያ ብትለኝ ኬት አባቴ ነው ማመጣ ኬትኛው የኛ ስራ ሞቷል ኮልኮሌላ ልጆችን ማኖር አልቻልኩም ባውን ታይም አሁን ይሄን ነገር የግል ካርታን ስትይዝ እኮ ነው ነዋሪ የምትሆን አይደል እንዴ? መንግስቱን ከክብር ምስጋና ልታቀርብ ወይ እሳቸው ጋር ሄጄ ለመቅረብ ከንቲባ ጽፈቤ ለመቅረብ በእውነት እድሉን እሞክረዋለሁ። ማንም የሚያቀርብ የለም። አሁን ልጆች ሰቀቀን ባለቤት ሰቀቀን እኔ ሰቀቀን ሌላ ይቅር እንደናንተ ወንድም ጓደኞቼ የሉ የሰቀቀን ኑሮ ነው ጃምሩ የሚኖረው ነው የሚባል አይደለም እንዴ? ቆሰልኩ ደማው አገለገል ሌላ ይቅር ነው ከሚቆይ ከበጎ የሰላም አምባሳደር ነኝ፣ የጽዳት አምባሳደር ነኝ፣ የበጎ አድራጎት አምባሳደር ነኝ። ለትግራይ ለልማት መነሻና ለወገን ደራሽ ተብሎ ሲሰበሰብ ፋልቱ ማንዶዬ እኔ አርቲስት ጠጋይ ነፍሱን ይማር ታምራትም ነበር እና 25 ሚሊዮን ብር ገቢ አግብተናል ለበጎ አድራጎት አሰባሰብ። ይሄ ሁሉ ያደረግነው ከየግል ወይ ከመንግስት ድርጅት ሳይሆን ከባንኮች ነው ያሰባሰብን ገቢ ያደረግነው። የምስክር ወረቀት አልተሰጠኝ። የምስክር ወረቀት አለ ቴንክ እንኳን የለም። በዚህ አጋጣሚ ምስጋና የምናቀርባቸው ከጎን ለዕለት ቁርስ እንኳን የሚኖሩ የሚቆሙልን ወንድም ጓደኞች አሁንም አያሳጣ። አሜን። አገራችንን ሰላም ያርግልን። አሜን። አገርን ሰላም ያርግልን። አሜን። የተለወጠ እድገቷን እያሳየች ነው። ሁሉም ኑሮችን ህይወት እየተቀየረ ነው። አሁን አንተም እንዳልከው እሱም እንዳለ ያገለገሉት እንዴት ናቸው? ወዴት ሄዱ? ምን ደረሱ? የሚባለውን ይሄን አጋጣሚ ይሄ ሚዲያ ፕሮግራሙ ስለሰጠ ልናገረው ተናገሩት። እኔም ልናገረው ነው። ስለዚህ ክብር ምስጋና ይሁን። እንግዲህ እዚህ ላይ አንድ ነገር ልናገር። ባለፈው ሳምንት ላይ ማስታወቂያ ሰርቻለሁ። የምርጫ ቦርድ ማስታወቂያ ነው። የምርጫ ቦርድ ማስታወቂያ እንግዲህ መንግስታዊ መንግስት ነው ባይባልም የህዝብ ነው። በምርጫ ቦርድ የተመጣ ነው። መንገድ ላይ ልንቀርጽ ስናስቆሙን ጠቅላይ ሚኒስትሩ ይኸውላችሁ ተሰርቷል የፈለጋችሁበት ስሩ ይሉናል። በየመንገዱ ላይ ያሉት ደግሞ ጥበቃዎች እንዳትሰራ ካሜራ ለምን ታያስክ ይባላል። ስለዚህ ነው አርትና መንግስትስ ተግባብተዋል የሚለው። እኔ ያልኩ ያለሁት ኮምፕሌን እያደረኩ አይደለም። እኔ ያልኩ ያለሁት ወደፊት መራመድ አለብን ብለን ካለን ወደፊት እንድንራመድ ሁለቱም እኩል መምጣት አለባቸው። አንደኛ የአርቱን ህብረተሰብ መውቀስ እፈልጋለሁ። የስ ቀደም እንዳልኩት ድጋፍ አያገኝም። አዎ ድጋፍ አያገኝም። ነገር ግን አገርን አታኮርፍምና እንደ ድሮ እንደ በፊቱ ስለ ሀገር ማውራት አለብህ። ስለ ሀገር መስራት አለብህ። ስለ ሀገር የሆኑነቹን ነገር እኛ ካላቀረብን ልጆቹ ማንን ተከትለው ያቅርቡ? ለልጆቹ ልናሳይ የሚገባ ትልቅ መንገድ ሊኖር ይገባል ብዬ አምናለሁኝና እኔ የምለው ነገር ይሄንን ነው። እንግዲህ ክብራትና ክብራን ተከበራችሁ የሎሬት ሲኒማ ተከታታዮች እንግዲህ ይህ ወይም እውነት ሐሰት የተሰኘ ፕሮግራማችን ነው። እንግዲህ በጣም ከጥበብ ባለሙያዎች ብዙ ነገር ሰምተናል፣ አይተናል። ፍቅር በህይወት ይቅደም። እዚህ ሾው ላይ ደግሞ ብዙ እንግዶችን ከዚህ በኋላ እናቀርባለን። መሳቅ መጫወትም ሳይሆን አንዳንዴ ቁም ነገር ያስፈልጋልና የሀገራችንን ሰላም ፈጣሪ ያብዛልን። እንደነዚህ ደግሞ የተከበሩ ለሀገር ያገለግሉ ባለውለታዎችን ፈጣሪ ጥበብ ይስጣቸው እንላለን። ይህ ሎሬት ሲኒማ በየሳምንቱ የሚቀርብላችሁ እውነት ሐሰት የተሰኘ ፕሮግራማችን ይሄን ይመስል ነበረ። እንደተማራችሁ እንደተደሰታችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን በነፃነት ጻፉ። ይሄ ፕሮግራማችን ከዘር ከሃይማኖት ከፖለቲካ ነፃ መማሪያ ነውና ሎሬት ሲኒማ ሁሌም የእናንተ ተመራጭ ቻናል ነውና ሰብስክራይብ ላይክ ያደርጋችሁ ቤተሰብ ይሁኑ። ስቱዲዮ ድረስ ስለመጣችሁ ከልብ በጥበብ ስም እናመሰግናለን። ፈጣሪ ዕድሜ ጤና ይስጣችሁ። ከዚህ በተሻለ ደግሞ ያገናኝ ሀገራችንን ሰላም ያርግልን። ምቀኛ ዘረኛ ጥግን ያዝ። ኢትዮጵያ ለዘላለም ትኑር። እናመሰግናለን።